ጥላቸው ሄዳለች። የኛ ጀግና የኛ እንቁ ሩታ ዛሬም ልቧ ተሰብሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሩቲ የግርሲ ቤተሰቦች የኩር ቤተሰቦች እንደምን አላችሁልን? በያላችሁበት ያለ ሰላምታ ይለያችሁ። ሀገራችን ሰላም ፍቅር ያድርግልን። ኢትዮጵያ ለዘላለም ትኖር። ካልደፈረሰ አይጠራም እንደዚህ ውሃ ሀባይቢ። እንግዲህ አብርሃም እንደዚህ ውሃ ካልጠራ ካልተነደፈ ካልታጠበ ምንም አይጠራም። ዛሬም ጭቃ፣ ነገም ጭቃ፣ ነገም ጎርፍ፣ ዛሬም ጎርፍ። እንግዲህ ውዶቼ ኤፊ እውነታውን ተናግሯል። ዛሬ ነጭነጩን ለሚስትህ ክብር ከሌለህ፣ ለቤተሰብህ ክብር ከሌለህ፣ ለኛ ተከታዮችህ ለወንድሞችህ ክብር ከሌለህ አንተ ሰው ነህ ወይ? ከማንኛውን መተመደብ በማለት እንግዲህ ኤፊ አሞት ሳለ በነገራችን ላይ ሰላመተክ አፊያን ይመልስልህ። ኤፊዬ ታሞ ሰንብቷልኝ። እንግዲህ ዛሬ የመጀመሪያ ጊዜ እውነታውን ሲናገር ሲያወራ ማለት ነው። ጋሽዬ ሶሻል ሚዲያ እንኳን ራሱ በሰሞን መተው ማያውቁ አንገቱን አስደፋቸው ከሴት ከወንድ። እናቴ ታማለች አለ እና ለምን ሄርሜላ ባለጌ ስድ ለምን እግሩ አንገቱ ከአንጀት አንጀቱ እየገባሽ ለምን ታደፋርሻለሽ? ለምን ትላላጫለሽ? አንቺ ለትውልድማት ሆኚ፣ ለዘመዳት ሆኚ፣ ለቤተሰባት ሆኚ፣ ለሁሉንም የነሳሽ በማለት እንግዲህ ዛሬ ኤፊ እያለቃቀሰ መጣል። እውነት ለመናገር በጣም ተናድጃለሁ። ለምን መሰላችሁ? አብርሃም ለራሱ ለቤተሰቦቹ፣ ለተከታዮቹ እንዲሁም ለቤተሰብ ለጋሽዬን ያክል እንኳን ለአባት እንኳን ክብር የሌለ እናት ተቀምጣ እያለቀሰች ልጅሽ እከሌ ጋር ታየ ዛሬ ልጅሽ እከሌን ሳመ ልጅሽ እከሌን ሳይ አንተ የኛ ወንድም ነህ ወይ አለ። አያችሁ አይደለም ኤፊ አንተ የኔ ወንድም ነህ ወይ? ዛሬ ብቻ ነው ምድር ያሳየኝ። ወይኔ ተዋረድነ፣ ወይኔ ተዋረድነ። ምን ላይ ነው ልቅሶ ያለ? ወይኔ ተዋረድነ። እውነት ለመናገር በጣም ነበረ ያሳዘኑኝ። ሁሎችም ባለጌ እንግዲህ የአብርሃም ተከታይ የሆኑት አይታችኋል። የሚያምናቸው ዛሬ ከርተውታል ማለት ነው። ካሜራ እየደቀነ አቤላ ተብየው ሩታ ተጠርታ እንግዲህ ሩታን የጠራት አብርሃም እና አቤላ ናቸው። ግን ሩታ እንዴት ካልጋ ላይ ታገኛት? ዛሬም ደገመቻት። ባለፈው እንደዚህ አሁንም እንደዚህ ምን ብለው ነበረ? ሄርሜላን አስወጣልኝ በቃኝ፣ እኔ ከህይወቴ ይብቃ። እንዲህ ተከትለው እንደ ጅራት ደግሞ ተሰብስበው አያችሁ፣ ቡታጅራ ድረስ ተከትለው ሂደው እንዲህ ግንኙነት አለመኖራቸውን ተከታዩ በሙሉ ስላመነ ዛሬ ሩታንም ስላላመነች አሁንም ማመን አለባት፣ ማየት አለባት። እያየቻቸው እኮ ነው በእውነት ካሜራ ደቀኑ ካሜራ አልደቀኑ ከውስጡ እየገባች እያየች እየታየ ምኑን ነው ሩታ እንደገና አሁንም አልጋ ላይ ስትይዛቸው ነው ወይም ደግሞ ከዶርም ሆቴል ወይኔ ዛሬ ተዋረድን እና ውዶች ሩታ ደግማ ልቧ ተሰብሯል ማለት ነው። እንግዲህ የነገው ጌም ጎበዝ ከሆናችሁ ጀግና ከሆናችሁ እንግዲህ ካለ የሩታ ቤተሰብ ማጥቃት አለብን ማለት ነው። ያውም ከሆነ ነው። ሩታ ግን ጥላቸው ሄዳለች። እናንተን አሳየኝ፣ እናንተ ከምንም አትቆጠሩኝ፣ መንጋ ጥርቅም ምን ያክል በሰው ላይ ብላለች። ምን ያክል በሰው ላይ ብትረማመዱ ነው? ዝሙት እንዴት ብትወዱ ነው? አሁን ነገም እዛው ላይ ዛሬም እዛው ላይ ደግሞ እንዴት ትጠሩኛላችሁ? አሁን እኔን ምንድነው አድርጌ ነው የምትሉኝ? እኔ ምንድነው የምትፈልጉት? እስኪ ንገሩኝ። በእውነት ታስጠላላችሁ፣ ወርዳችኋል ከእኔ ያለቻቸው በጣም ነው የሚያስጠሉትና ውዶቼ ከነሱ ምን ትማራላችሁ? ዝሙት ምንም የሚማር ነገር የለም። እንዲሁም አቤል ምን እያለ ነው? እኔ የጠራሁሽ እውነታውን ትክክለኛውን ሄርሜላ አንቺ ስላላመንሽ እኔ ጋር ምንም ነገር ስለሌለ እንዲህ አድርጊ ስላሉኝ እኔ ምን ነው ና ወደዛ እያለችው አልነበረ? ከአንገቱ ስር እየገባች አይደል? እግሩ ስር እየገባች አይደል? ጠይብ ሩታ ስትመጣ ምን አስደነገጣቸው? እስኪ ቢሆንስ ደግሞ እነሱ ከአንደኛው ክፍል ተቀምጠው በመጋረጃ እያዩ ምን ሊፈጠር ኖሯል? እንዲህ ሄርሜላ ምንድነው ያለች? አብርሃም ምንድነው ያለ? እንዲህ እናንተ ከውስጥ ሆናችሁ እኛ ምን እንደምሰራ ብታይ ነው። እኔ ወንድ ነኝ አንተ ወንድ ነህ፣ እኔ ወንድ ነኝ አንተ ወንድ ነህ። እንዲህ ወንድ መሆንህን እኮ አይተናል። ግን
ከሚስትህ ላይ እንዴት ትጨፍራለህ? ከሚስትህ ላይ እንዴት ትዋረዳለህ? ዛሬም ተገኘ ነገም ተገኘ ቤተሰቦቹን እያዋረደ ራሱን እየተዋረደ በእውነት ኧረ አብርሃም ኧረ ተው፣ ያዝከውን ነገር በእጅህ ባትጥለው ጥሩ ይመስለኛል እውነት ለመናገር። በእውነት ነው የምላችሁ። እንግዲህ አባትንና እናትን እያስለቀሰ መዳኛ የለውም ይባላልና ለእናት እንኳን ክብር፣ ለአባት፣ ለቤተሰብ፣ ለእህቶቹ፣ ለወንድሞቹ ተቀምጠው ለሚያለቅሱት ለዶላር ተብሎ ለብር ተብሎ እንዴት ዛሬ ላይ እንዴት እናት አባት አንገታቸውን ደፍተው እንዴት ያለቅሳሉ? እንዴት ወንድም ያልቅስ? አያችሁ፣ አንተ ከኔ ትሻላለህ ብዬ ነበር የገዛ ወንድሜ፣ ግን አንተ ከኔ የማትሻል ሆነ ተገኘ። አንተ የኔ ወንድም ነህ ወይ? ለምን በጭንቅላት ለምን አታዝዝም? ታመህ ከሆነ አማኑኤል ግባ ወይም የሃይምሮ ከሊና አንቺም አንተም መውሰድ አለባችሁ ተብለዋል ሄርሜላና አብርሃም ማለት ነው። የሃይምሮ ከኒና መውሰድ አለባችሁ። ታማችሁ ከሆነ ሴት ለሴት ምን ያላልሳል? ሴት ለሴት ምን ያካሂዳል? ለተመልካች ለ15 ዓመት ልጆች እንዲሁም ለወጣቶች ምን እያስተማረ ነው? ሚስትህ ልትወልድ ደርሳ እንደዚህ ተንጠብራ ነይ እያሉ እንደገና ያህርቋታል፣ እንደገና ያሳምሟታል፣ እንደገና ሃይምሮዋን ይበርዟታል። ሩታ ምናለች? እባካችሁ ልቀመጥበት፣ እባካችሁ አትበርዙኝ፣ ምን ብላችሁ ጠራችሁኝ? እኔ እንደዚህ ታልጋ ላይ ተቀመጣችሁ እንዳይ ነው እንዴ ጠራችሁኝ? ምን ብላችሁ ነው? በማለት እንግዲህ ሩታዬ ደግማ ዛሬም ልቧ ተሰብሯል። እውነት ለመናገር ወላድ ይፍረደኝ ነው። ሩታዬ ወልዳ በሰላም ምትስም ያድርግልን እላለሁኝ። ውዶቼ የሩትዬ እህቶች አይዟችሁ፣ እናጠቃለን። እነሱ ዝምቶች እዛው ዝሙታቸው እየተስፋፋና እንደገና አሁንም እየተዋረዱ ነው። እንግዲህ ሄርሜላ ተዋርዳለች። እጇን ሀኪሷ አድርጋ የኔ ጌታ፣ የኔ ወንድም፣ የኔ ፍቅር፣ የኔ ወድሃለሁ ወደዛ ጭቃ እቺ ሙቀጫ ሀገር እንግዲህ መጀመሪያ እግሯን ባስተካከለች ከዚያም በኋላ ከሩታ በደረሰች ማለት ነው። እውነት ለመናገር ይደብራል። ሀታ እንኳን ስራም ቢሆን ሀባይቤ ስራ 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 አትበሉ። ኤፊ ተናግሮታል። ምንድነው ስራ ስራ ስራ? የዝሙት ስራ ምንድነው? እውነት ሩታም ተናግራለች። የዝሙት ስራ ምንድነው? አይደብራችሁም ወይ? አይሰለቻችሁም ወይ? አይበቃችሁም ወይ? እንዲህ ጭቃ ታጥበው እንደዚህ ዝናብ ምን አለ እንደው ጽድት ብላችሁ ብትመጡ ሁላችሁ ማለት ነው። እና ውዶቼ በጣም ያሳዝን ነበር የዛሬው ቪዲዮ። ሩታ ወጣ በመሄዷ ልቤ ተሰብሯልኝ። እንኳንም ከነዚህ ዝሙቶች ወጣ ሄደች፣ እንኳንም አቀመሰቻቸው፣ አጥረገረገቻቸውን። ወዳችኋለን። አሰላሙ አለይኩም።